በሀገራችን የተከሰተውን በሽታ አስመልክቶ የዓለም ጤና ድርጅት አስቸኳይ መግለጫ ማውጣቱ ተሰማ። በጂንካ ከተማ ተከስቶ የጤና ባለሙያዎችን ጨምሮ 6 ሰዎችን የገደለውና በርካቶች መያዛቸው የተነገረለት ምንነቱ ያልታወቀው በሽታ በሕዝቡ ዘንድ ከፍተኛ ፍርሃት ፈጥሯል። የዓለም ጤና ድርጅት ባወጣው መግለጫም የጥንቃቄ መልእክቶችን ያጋራ ሲሆን የበሽታውን ምንነት ይፋ አድርጓል። ለመሆኑ ይህ በሽታ ምንድን ነው? ከዓለም ጤና ድርጅት የተሰማው ያልተጠበቀ መግለጫስ ምን ይላል? ለበሽታው መከሰት መንስኤ የተባሉትስ ነገሮች የትኞቹ ናቸው? ሁሉንም በዝርዝር እንነግራችኋለን። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲዩብ ቤተሰቦች። ሰርክቲዩብ ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬውም መሰናዶ በሀገራችን የተከሰተውን አስፈሪ በሽታ አስመልክቶ ስለ ምንነቱና ስለ ጥንቃቄ መንገዶች የተሰማውን መረጃ ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። በደቡብ ኢትዮጵያ በጂንካ ከተማ ተከስቶ ለ6 ሰዎች ሞት ምክንያት የሆነው በሽታ ማርበርግ ቫይረስ መሆኑን የጤና ሚኒስቴር አስታውቋል። ከኢትዮጵያ በስተደቡብ በሚገኙ ሀገራት ውስጥ ተከስቶ የነበረው ይህ በሽታ ከሳምንት በፊት ነው በደቡብ ኢትዮጵያ አካባቢዎች ተከስቶ 2 የጤና ባለሙያዎችን ጨምሮ 6 ሰዎችን የገደለው። የጤና ሚኒስቴር ዛሬ ባወጣው መግለጫ የበሽታውን ምልክት ያሳየ ወይም በቫይረሱ የተጠረጠረ ሰው እንዳልተገኘና በሽታውን የመከላከል እንዲሁም የመቆጣጠር ስራ እየተሰራ መሆኑን ጠቅሷል። ይህ ቫይረስ ከ1 ዓመት በፊት በምስራቅ አፍሪካ ሀገራት ውስጥ ተከስቶ በርካታ ሰዎችን ለከባድ ህመምና ለአጣዳፊ ሞት አብቅቶ ነበር። ይህ ማርበርግ ቫይረስ በከፍተኛ ሁኔታ ተላላፊ በሽታ ሲሆን ከኢቦላ ጋር ተመሳሳይነት እንዳለው ባለሙያዎች ይናገራሉ። ምልክቶቹም ትኩሳት፣ የጡንቻ ህመም፣ ተቅማጥ፣ ማስታወክና አንዳንዴም ከፍተኛ የደም መፍሰስ ሲሆን በአጣዳፊ ለሞት ሊያበቃ የሚችል እንደሆነ ተነግሯል። ከቅርብ ዓመታት ወዲህ በመቶዎች የሚቆጠሩ ሰዎች በማርበርግ ቫይረስ ተይዘው ለሞት ተዳርገዋል። ከሞቱት መካከልም ከሞላ ጎደል ሁሉም ለማለት በሚያስደፍር መልኩ አፍሪካ ውስጥ መሆኑም ተሰምቷል። ለመሆኑ የማርበርግ ቫይረስ ምንድን ነው? ምን ያህልስ አደገኛ ነው? የዓለም ጤና ድርጅት እንደገለጸው ከሆነ የማርበርግ ቫይረስ ከሚያጠቃቸው ሰዎች መካከል በአማካኝ ግማሹን እንደሚገድል ተነግሯል። ቀደም ሲል በተከሰቱ የበሽታ ወረርሽኞች ከተያዙት መካከል ከ24 እስከ 88 በመቶ የሚሆኑትን ታካሚዎች እንደገደለም ታውቋል። ቫይረሱ ለመጀመሪያ ጊዜ የታወቀው በአውሮፓውያኑ 1967 በጀርመን ማርበርግ እና ፍራንክፈርት እንዲሁም በሰርቢያ ቤልግሬድ በተከሰቱ ወረርሽኞች ሲሆን 31 ሰዎች በቫይረሱ ከተያዙ በኋላ 7ቱ በበሽታው ምክንያት ለህልፈት ተዳርገዋል። ወረርሽኙ የተከሰተው ከኡጋንዳ ወደ አውሮፓ በተወሰዱ የአፍሪካ አረንጓዴ ዝንጀሮዎች ምክንያት ነበር። ከዛ ወዲህ ግን ቫይረሱ ከሌሎች እንስሳት ጋርም ተያይዟል። ቫይረሱ በሰዎች መካከል በስፋት የሚሰራጨው የሌሊት ወፎች በብዛት ባሉባቸው ዋሻዎችና የማዕድን ማውጫ ስፍራዎች ውስጥ ለረጅም ጊዜ በቆዩ ሰዎች ነው። ባለፉት ጥቂት ዓመታት የማርበርግ ቫይረስ በሚከተሉት ሀገራት ውስጥ ተከስቶ እንደነበረ መግለጫው ዘርዝሯል። ከነዚህ መካከል ኢኳቶሪያል ጊኒ፣ ጋና፣ ዲሞክራቲክ ኮንጎ፣ ኬንያ፣ ደቡብ አፍሪካ፣ ኡጋንዳ፣ ዚምባብዌና ሩዋንዳ ተጠቃሽ እንደሆኑ ተነግሯል። እንደ አውሮፓውያኑ አቆጣጠር በ2005 በአንጎላ ወረርሽኙ ተከስቶ ከ300 ሰዎች በላይ መግደሉም ታውቋል። በተቀረው ዓለም ግን ባለፉት 40 ዓመታት ውስጥ በማርበርግ ቫይረስ የሞቱ 2 ሰዎች ብቻ ናቸው። አንደኛው በአውሮፓ ሲሆን ሌላኛው ሟች ደግሞ አሜሪካ ነው። ሁለቱም ግለሰቦች ኡጋንዳ ውስጥ የሚገኙ ዋሻዎችን ጎብኝተው ነበርም ተብሏል። እንደ ጤና ባለሙያዎች ከሆነ ቫይረሱ በቅርብ ጊዜ የተከሰተው በሩዋንዳ ውስጥ በመስከረም 2024 መጨረሻ ላይ ነው። ቫይረሱ በሩዋንዳ ሲገኝ ለመጀመሪያ ጊዜ ሲሆን ምንጩ እስካሁን ድረስ አልታወቀም። የሩዋንዳ ጎረቤት የሆኑት ኡጋንዳና ታንዛኒያ በ2017 እና በ2023 የማርበርግ ወረርሽኝ እንደተገኘ ሪፖርት አድርገው ነበር። በበሽታው መያዛቸው ከተረጋገጠባቸው መካከል አንዳንዶቹ የጤና ባለሙያዎች እንደሆኑ ተሰምቷል። በደቡብ ኢትዮጵያ ይህ ቫይረስ ከተከሰተ በኋላ የጤና ባለሙያዎችና ሌሎችም ሰዎች ተይዘው ሕይወታቸው ማለፉን መንግስት አስታውቋል። የኢትዮጵያ መንግስት በሽታውን ለመከላከል ባለሙያዎችና የሕክምና ቁሳቁሶችን ያሰማራ ሲሆን ይህንን ጥረት ለማገዝም የዓለም ጤና ድርጅት ባለሙያዎችን የመመርመሪያና የመከላከያ መሳሪያዎችን እንደሚያቀርብ አስታውቋል። የማርበርግ ቫይረስ ምልክቶችም ቫይረሱ በድንገት ሲጀምር ትኩሳት፣ ከባድ ራስ ምታትና
የጡንቻ ህመም እንደሚኖረው ታውቋል። ከ3 ቀናት በኋላ ደግሞ ሌሎች ምልክቶች ይከተላሉ። ቀጭን ተቅማጥ፣ የሆድ ህመም፣ ማቅለሽለሽና ማስታወክ የመሳሰሉ ምልክቶች ይከተላሉ። የዓለም ጤና ድርጅት በዚህ ደረጃ ላይ ያሉ የታካሚዎች ገጽታ ሙት የሚመስሉ የጎደጎዱ አይኖች፣ ስሜት አልባ ፊትና ከፍተኛ ድካም ያሳያሉ በማለት በበሽታው የተያዙ ሰዎች ክፉኛ እንደሚጎዱ አመላክቷል። ብዙ ሰዎችም ከተለያዩ የሰውነት ክፍሎቻቸው ደም ይፈሳቸዋል። አንዳንዶቹ በከፍተኛ ደም መፍሰስና በድንጋጤ ምክንያት ምልክቱ በጀመራቸው ከ8 እስከ 9 ቀናት ባሉት ጊዜ ውስጥ ህይወታቸው እንደሚያልፍ ተነግሯል። የማርበርግ ቫይረስ እንዴት እንደሚተላለፍ መረጃ ያስተላለፈው የጤና ሚኒስቴር የአፍሪካ አረንጓዴ ዝንጀሮችና አሳማዎች ቫይረሱን ሊሸከሙት እንደሚችሉ ተነግሯል። የግብጽ የሌሊት ወፍም ብዙውን ጊዜ ቫይረሱን እንደምትሸከም ተነግሯል። በሰዎች መካከል ደግሞ ከሰውነት በሚወጡ ፈሳሾችና በተበከለ የልብስ ንክኪ እንደሚተላለፍ ታውቋል። ሰዎች ካገገሙ በኋላም ደማቸው ወይም የዘር ፈሳሻቸው ውስጥ ለብዙ ወራት ቫይረሱ ተላላፊ በሚሆንበት ደረጃ ላይ ሆኖ ሊቆይ ይችላል ተብሏል። ይህ የማርበርግ ቫይረስ እንዴት ሊታከም ይችላል? የብዙዎች ጥያቄ ነው። ነገር ግን ምንም እንኳን ሙከራዎች እየተደረጉ ቢሆንም ለቫይረሱ የተለየ ሕክምና ወይም ክትባት እንደሌለው ታውቋል። ለሕክምና የሚያገለግሉ የተለያዩ የደም ውጤቶች፣ መድኃኒት እንዲሁም የበሽታው መከላከያ መንገዶች እየተዘጋጁ ናቸው ሲል የዓለም ጤና ድርጅት አመላክቷል። ዶክተሮች ሆስፒታል ለሚገኙ ህሙማን ብዙ ፈሳሽ በመስጠትና የፈሰሰውን ደም በመተካት ህሙማንን ማስታገስ እንደሚችሉም ተነግሯል። ቫይረሱ እንዴት በቁጥጥር ስር ሊውል እንደሚችል የተሰጠውን መረጃ ጋቪ የተሰኘ ዓለም አቀፍ የጤና ተቋም እንዳስታወቀው አፍሪካ ውስጥ ያሉ ሰዎች ከጫካ በአደን የሚገኝ ስጋ ከመመገብ መቆጠብ እንዳለባቸው ገልጿል። እንዲሁም ወረርሽኙ በተከሰተባቸው አካባቢዎች ያሉ ሰዎች ከአሳማዎች ጋር ያላቸውን ንክኪ ማስወገድ እንዳለባቸው የዓለም ጤና ድርጅት መክሯል። ቫይረሱ የያዛቸው ወንዶች የህመሙ ምልክቶች ከታዩ በኋላ ለ1 ዓመት ያህል ወይም የዘር ፍሬያቸው 2 ጊዜ ቫይረሱ እንደሌለበት እስኪረጋገጥ ድረስ በግንኙነት ወቅት ኮንዶም መጠቀም ይኖርባቸዋል ብሏል። በቫይረሱ የሞቱ ሰዎችን የሚቀብሩ ሰዎችም አስክሬኑን ከመንካት መቆጠብ እንዳለባቸው ተገልጿል። ውድ የሰርክ ቲዩብ ቤተሰቦች በጂንካ ከተማ ስለተከሰተው ምንነቱ ያልታወቀ በሽታ የሰጠው መረጃ ይህንን ይመስላል። የተዘረዘሩ የጥንቃቄ መልእክቶችን በመተግበር ራሳችንን ከዚህ ቫይረስ እንጠብቅ እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መረጃዎች እስክንገናኝ በያላችሁበት ሰላም ሁኑልን።